መቼ እናደርገው? ኤኒ ዴይ ኦርቶዶክስ ሬዲ ናቸው። ኤኒ ዴይ ጴንጤዎች ሬዲ ናቸው። የማይፈሩትማ ፊት ለፊት እንወያይ አሉ። ፕሮቴስታንቶች እንወያይ ብለዋል። ኦርቶዶክሶች እንወያይ፣ ከሙስሊሙ ወንድሞቻችን ጋር መወያየት እንፈልጋለን አሉ። ለምን ትደበቃላችሁ? ምን አስደበቃችሁ? ለምንድን ነው የምትደበቁት እንዴ? መልሳለን ብላችሁ ያለ እንዴ? የእኔ ቤት ይቅር፣ ሌላ ቤት ሂዱ። እሺ፣ ሌላ ቤት ተወያዩ። ቴዲ ሐዋሳ ያወያያችሁ። ቴዲ ሐዋሳ የዘር የምን ችግር የለበት፣ ያወያያችሁ። ሄዱና ተወያዩ። ለምንድን ነው የምትደበቁት? ተደብቃችሁ ማስፈራራት አይደብርም እንዴ? ይደብራል እኮ። ስለዚህ እውነትን ይዘን እንነጋገር፣ በእውነት እናውራ። እየነገርኩ የኢየሱስ ስም ያድናል። የኢየሱስም ዮኒ ማኛ ስለሰደበው ኢየሱስ ክብሩ ዝቅ ብሎ አያውቅም። ያንተ ነቢይ ግን ሲሰደብ ክብሩ ዝቅ ይላል። የሰማይና ምድር ልዩነት ከኢየሱስ ጋር እንዳለ ልንገረን። ያንተ ነቢይ ሲሰደብ ክብሩ ይቀንሳል። የኔ ክርስቶስ ሲሰደብ ክብሩ ይጨምራል። ልዩነታችን የሰማይና የምድር ነው ማለት ለዛ ነው። ያንተን ከሰደብኩት ክብሩ ይቀንሳል። በቃ ዜሮ ይገባል። ዜሮ ነው የሚገባው። ኮፒ ሊንክ እያደረጋችሁ ቤተሰብ ዜሮ። አትበሳጭ፣ አትናደድ፣ አታልቀስ። ሪያሊቲ ነው የምናገረው። ክብር ይቀንሳል። እኔ አሁን ተሳስቼ አንድ ነብዩ መሐመድን የሆነ ነገር ልበል፣ በቃ ዮኒ ማኛን አዘጉት፣ አካውንቱን አዘጉት። እኔ ምን ማን ተብሎ ያውቃል? ኢየሱስን በየቀኑ ሲሰድቡት መስሚያችን ጥጥ ነው። መስሚያችን ጥጥ ነው አባቴ፣ መስሚያችን ጥጥ ነው አልኩ። ኢየሱስን ስትረግጠዋል፣ ከፍተውበታል፣ ሰድበውታል፣ አዋርደውታል። ኢየሱስ ሞትን ድል አድርጎ ተነስቷል። አይገርምም? እኔ የማመልከው አምላክ ሞትን ድል ያደረገ እንጂ ስለሰደብከው ልግደል የሚል አይደለም። ስለሰደብከው ልግደል የሚል አምላክ የለኝም እኔ፣ ወይም ስለሰደብከው ግደልልኝ የሚል ነብይ የለኝም። ከኔ በላይ ማንንም አትውደድ የሚል ነብይ የለኝም እኔ። አዶንጋን ነው ባህሪ። የትኛውም ነቢይ ከኔ በላይ አትውደደኝ የሚል መጽሐፍ ቅዱስ ላይ የለም። ዜኖ ነው። ከእናንተ ከነቢዩ መሐመድ ውጭ ማንም ነቢይ መጥቶ ነቢይ በተአምር ከኔ ሌላ ማንንም አትውደድ ያለ የለም። ነቢዩ መሐመድ ግን ይህም ብለዋል፣ ከእናትህ ከአባትህ ከማንም ከነፍስ አስበልጠ እኔን መውደድ አለብን። ያንን ያልወደደ አልተከተለኝም ይላል። አምላክ ነው እንደሱ የሚወደደው። ለነቢይ ብዬ የምሰዋው ልጅ የለኝም እኔ አዶና ቤኔ። ለነቢይ ብዬ የምሰዋው ልጅ የለም። ለነቢይ ብለው የሚሰዉ አሉ። አያቸዋል፣ ለነቢይ ብለው። ስለዚህ አሁንም የምናገረው እየተናደዱ ነው። እውነት ነው ማወራ። ስለ ክርስቶስ ሲመሰከር ሙስሊሞች ለምን ትናደዳላችሁ? አታመልኩታል ወይ? ገመድ ለምንድን ነው የምትናደድብኝ? ለምንድን ነው የምትናደዱት? ስለ ክርስቶስ ስመሰክር ሙስሊሞች መጣ ለምን ታኮርፋል? ያንተ አያድንማ። የእናንተ ነብዩ መሐመድ የማዳን ስጦታ አልተሰጠም። ስድብ አይደለም። አሁን ሰደበኝ እንዳትል ካለ ትነግረኛለህ። እውር ያበራውን ትነግረኛለህ። ሽባ የተረተረውን ከሞት ያስነሳውን ትነግረኛለህ። ዊኬንድ ታውክ። ስለዚህ አትበሳጩ፣ አትበሳጩ። ኢየሱስ ጌታ ነው። አትበሳጩ። እንግደለው፣ እናጥፋው። የክርስቶስ ክብር ማንም ዝቅ ማድረግ አይችልም። ስትሰድበው ብትውል ክርስቶስን ዝቅ የሚል ክብር የለውም። ያንተን ግን አንድ ሰው ይሳደብ እስቲ፣ ነብዩ መሐመድ አንድ ሰው ይሳደብ፣ አንድ ሰው ይሳደብ። እሱን ሰው ለማጥፋት የማይሰራ ነገር የለም። ያን ሰው ለማጥፋት ነብዩ መሐመድን አይችልም በል እስቲ፣ ያጠፋዋል። ይሄ ትክክል አይደለም። ሳይነኳችሁ አትንኩ። ነቢይ ነው። ነቢይ ነው። ነቢይም ስለ ነቢይ ነፍሴን ሰጣለሁ የሚል ጋር እንዴት ነው የምታወራው? እስቲ እናውራ፣ እስቲ እንነጋገር።
ይኸው እየለመንን ነው። ወር ሊሞላኝ ነው ቪዲዮ ከሰራው። የኦርቶዶክስ ልጆች የጴንጤ ልጆች በውስጥ አድርቀው ሊገሉኝ ነው። እመቤቴ ምስክሬ። መች ነው የሚወያዩት? ይወያይና ይፈንዳ ይውጣልን። እፎይ ሬዲ ነው። እፎይ አለው ብሏል። ፕሮቴስታንት መሐመድ የሚባል ፕሮቴስታንት ከእንትን የወጣ ከሙስሊም የወጣ እኔ አለው ዝግጁ ነኝ ብሏል። ከእናንተ ማን ነው ዝግጁ? እናወያይ እስቲ ዛሬ በዕለተ ቀኑ በክርስቶስ በስቅለት ቀኑ እንነጋገር እስቲ። ኑ ሙስሊሞች ኑ ተወያዩ። ማስፈራራቱን ተዉና ኑና እንወያይ። ማስፈራራቱ አይበቃ አይደብራችሁ? መልሳለን ካላችሁ ለምን አትመልሱ? ለምን ትፈራላችሁ? ምን አስፈራ? አንተ እምነትህ ትልቅ ከሆነ ኃያል ከሆነ የምትተማመንበት ከሆነ አትመጡ። እኔ አልኩ ይህንን አድርሱልኝ። እኔ በዛ ቀን በውይይቱ ቀን እፎይም ሆነ መሐመድ የሚባል ፕሮቴስታንት አለ፣ እፎይም አለ። እኔ ሰልማለሁ አልኩ። እኔ ብቻ ሳልሆን 700,000 ተከታይ አለኝ። ከ700,000 600,000 ፕሮቴስታንትና ኦርቶዶክስ ነው። እኛ እንሰልማለን የዛ ቀን። ከዚህ በላይ ምን እንበል? ከዚህ በላይ ምን እንበላችሁ? ለሙስሊሞች ታፕታፕ አድርጉ። እየተቆራረጠ ነው። ኮፒ ሊንክ እያደርጋችሁ ታፕታፕ እያደርጋችሁ። ከዚህ በላይ ምን እናርግ? ምን እናርግ? እስቲ የእኔ 600 ፎሎወሮቼ እና 600 ፎሎወሮቼ እፎይን እናንተ እፎይ ያለው ውሸት ሆኖ እሱ የተናገረው ከአዲስና ከቁርአን አይደለም ብላችሁ በማስረጃ የምትነጋገሩ ከሆነ አፕራምሽ እኔ ሰልማለሁ ከ600,000 ፎሎወሮቼ ጋር። ኑ ሙስሊሞች አትፍሩ። ኑ ሙስሊሞች፣ ይኸው ጥሪ ተደርጓል። እፎይ ነው የሚመጣው፣ መሐመድ ነው። እሰልማለሁ። እኔ እንዲያውም ልዩ ጥቅም አገኛለሁ ብያለሁ። 3 ሚስት እጨምራለሁ። ለእኔም ልዩ እንዲያውም ቢሸንፍ ደስ ይለኛል። እፎይ ቢሸንፍ ደስታዬን አልችልም። መሐመድ ጴንጤው ቢሸንፍ ደስ ይለኛል። 3 ሚስት ይጨመርልኛል። አም ጉድ ለእኔ የሚጠቅመኝ መስለሙ ነው። ስለዚህ ኑና እንነጋገር። አትናደዱ፣ አትበሳጩ። እውነቴን ነው። ተለመናችሁ፣ የትም ቤት ተለመናችሁ፣ ጠፋችሁ።